ስለምፈልግ ነው። ስፔሻሊ ደግሞ በአንተ እጅ መያዝ ስለፈለግኩኝ ነው። የምለውን ቃል አብረሽኝ እየተከተልሽ ነው። እሺ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ምን ያላችሁት ቃል የሸሃዳ ቃል ወይንም የምስክር የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ፣ አንድ ሰው እስልምና ሲቀበል ጊዜ አላህ ሱብሓነሁ ወተዓላ ምን ቃል ገብቶለታል በቀጣዩ ዓለም ከተባለ ጀነትን ሊያስገባውና የዘላለማዊ ህይወትን ሊሰጠው ቃል ገብቷል። በጣም በርካታ ቦታ ነው። በዚያ መካከል ለምሳሌ በሱረት ሉቅማን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም ጀነትን አስገባቸዋለሁ እነርሱም ውስጥ ለዘላለም ዘውታሪዎች ናቸው ይላል። ይህም የእኔ የአላህ ቃል ነው። እስልምና መቀበል ፈልጌ ነው እና እሺ፣ ማታ መጥቼ ነበረ አላስገባክም። እሺ፣ የሆነ ነገር ማወቅ እፈልጋለሁ። እሺ፣ ብዙ ጊዜ ነበረ አንተ ቤት መጥቼ የሚሰማው። አንደኛም ጠይቀው ነገር ክርስቲያኖች መጽሐፍ ቅዱስ ውስጥ ላይ ክርስቲያን ሁኑ የሚለውን ነገር አልተጻፈም ስትል ሰምቻለሁ። እሺ፣ በሙስሊም ቁርአን ውስጥ ለዚህ ነገር አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አንድ ሰው እስልምና ሲቀበል አምላክ አላህ ሱብሓነሁ ወተዓላ ምን ያደርግለታል ለዚህ ሰው ከተባለ በሰለመበት ቀን ይህን ሰው ያለፈ ኃጢአቱንና ስህተቱን ወንጀሉን ሁሉ ይቅር ይለዋል። ይህን ቃል ገብቷል። በቁርአን ላይ ሲናገር ይላል ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። በእነዚያ ላይ ካዱን ሰዎች ያለፈ ኃጢአታቸውን ከዚያ ከክህደታቸው ቢቆጠቡ ያለፈውን እምርላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አተውበቱ ተጅቡ ማ ቀብለሃ ይላሉ። አልኢስላም ይጅቡ ማ ቀብለሁ ይላሉ። ወደ አላህ መመለስ ወይንም ንስሐ ያለፈን ኃጢአት ያስተሰርያል አሉ። ሰውየው ወደ አላህ በተመለሰበት ቀን ያለፈውን ኃጢአቱን አላህ ይቅር ብሎ የሚምር የሆነ መሀሪ የሆነ አዛኝ የሆነ አምላክ ነው። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ ከተባለ ገነትን ሊያስገባው ያል እንደዛ ነው ታሪኩን። ቆይ እስኪ አሁን ከኔ የበላለጡ ሰዎች ቢመጡ በስነ ስርዓት ነው ስለ ቅዱስ ዴት የሚነግሩ። ቅዱስ ዴት 150 መዝሙር አለው። ለእግዚአብሔር ሲጸልይ በበገና ሲያመሰግነው በጣም ብዙ ነገሮች አሉ በቅዱስ ዴት። አንተም ከአንተ ብዙ የተማርኩት ማለት ግን ምንም ነገር ከአንድ በላይ ሚስት አለው አይደል ዳዊት? አዎ። ልጁ ደግሞ 700 ሚስቶች ነበሩት። ጠይቡ ሰለሞን ጎበዝ። እሺ፣ እና ኢየሱስ ክርስቶስ ምንድን ነው ብለህ ነው የምታምነው? ሰው ነው አይደለም? አይደለም። ኢየሱስ ክርስቶስ እኛን ከወደቅንበት ነገር ሊያነሳን የመጣ ከሶስቱ ከስላሴዎች ውስጥ አንዱ ነው። ከሶስቱ አካል አንዱ ነው።
እኛን ሊያድነን የዕዳ ደብዳቤያችንን ሊቀድ የመጣ እኔ ከሶስት ስላሴ አንደኛው ነኝ ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ እኔ ከሶስት ስላሴዎች የአብ ልጁ ነኝ። የአብ ልጁ ነው። የአብ ልጁ ነው። የአብ ልጁ ነው። እስራኤልም ልጁ ነው። ልጅ መባልን ሳይሆን ኢየሱስ ክርስቶስ ከሶስቱ ስላሴዎች አንደኛው ነኝ ብሏል ወይ ነው? አንደኛው ነኝ ብሎ ከሶስቱ ስላሴዎች አንደኛው ነኝ ብሎ ተናግሯል ወይ? አይ ከሞተ በኋላ ከአባቱ ቀኝ ተቀመጠ የሚል ነገር አለ። ያ ማለት ከሶስቱ ስላሴዎች ውስጥ አንዱ ነው ማለት ነው። ሶስት ስላሴ የሚል የለም መጽሐፍ ቅዱስ ላይ ሲጀምር። ከሶስቱ ስላሴዎች አንዱ ነው። አይ ከስላሴዎች ከአባቱ ቀኝ ተቀመጠ የሚል አለ። እሱ ስላሴ መሆኑን አያሳይም። መንፈስ ቅዱስ የት ነው የተቀመጠ? የት ነው ያለው? ሁለት ብቻ ናቸው። መንፈስ ቅዱስ እዛው የግራ በኩል ነው የተቀመጠው። እሱ አይደለም። መንፈስ ቅዱስም አለ። አብ ወልድ መንፈስ ቅዱስ አንድ አካል አንድ ናቸው እኮ። ወልድ ያለው ከአብ ረቂቅ ናቸው፣ ለሰዎች የገለጡ ናቸው። ወልድ ያለው ከአብ ቀኝ በኩል ከሆነ መንፈስ ቅዱስ የት ነው ያለው? በአባቱ ቀኝ ተቀመጠ አለ። በዛው ነው፣ አብረው ናቸው። ስለ አብን ይማክ በእኔን እንትን ልትለኝ ትችላለህ። ይህን አላዋቂም ነኝ። አይ ወላሂ እምነቱን ነው። ከኔ በላይ የሚያመጡ ሰዎች ቢኖሩ አንተ የውቅስኩ አይደለም፣ እምነቱ ነው። ወላሂ ያሳገኛል። አይ ሶስቱም አምላክ ናቸው። አንድም ሶስትም ናቸው። ረቂቅ ናቸው፣ አይታወቅም። አብ ብቻውን አምላክ ነው ማለት እንችላለን። አብን ያለ ወልድ ያለ መንፈስ ቅዱስ ለብቻ አምላክ ነው ማለት እንችላለን። አብ ወልድ በመንፈስ ቅዱስ ብለን ነው እኛ የምንጸልየው ማለት ይቻላል ብዬ አስባለሁ። አዎ እሺ፣ ወልድ ብቻውን ያለ አብ ያለ መንፈስ ቅዱስ አምላክ ነው ማለት እንችላለን። ብቻውን አንድ አምላክ ነው። በሀሳብ በግብር ብቻውን ይመሳሰላሉ፣ ይነካካሉ። ብቻውን የሚባል ነገር አይኖርማ። አንድ ናቸው። አንድም ሶስትም ናቸው። ረቂቅ ናቸው። ብቻውን የሚባል ነገር የለም። ረቂቅ ናቸው። አብ ብቻውን ይባላል። ለምሳሌ ላሳይህ። ብቻህን አምላክ ሆንክ እያለ ኢየሱስ ክርስቶስ ራሱ ይናገረዋል። ብቻውን አምላክ እንደሆነ አብ መጽሐፍ ቅዱስ ይናገራል። ኢየሱስ ይሆናል። እስኪ አሳየኝ እስኪ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ እያለ ይነግረዋል። አንዱና ብቸኛ እውነተኛው አምላክ እያለ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛና ነቢይ እንደሆነ ተቀምጧል። ላሳየ እዚህ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያም እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ማን ነው? አብን ነው። የላከውንም ኢየሱስ ክርስቶስን ይላል። ኢየሱስ የዚያ የአንዱ አምላክ መልእክተኛ ነው። ስለዚህ ይህን ቃል አብረኸኝ በል። አሁን አንድና ብቸኛ እውነተኛው አምላክ አብ ብቻ ነው በል እስኪ። የታል የሚለውን አሳየኝ። እውነተኛ አምላክ ብቻ የሆንክ አንተን አለ አብን። ኢየሱስ ክርስቶስ ደግሞ የአንዱና የእውነተኛው አምላክ መልእክተኛ ነቢይ ነው። ነቢዩ ኢየሱስ ኢየሱስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው። ይታያል። መልእክተኛ ነው፣ ቃል በቃል ይናገራል። አሜን ነው መጽሐፍ ቅዱስ ላይ ካለ። ግን ከዚህ ውስጥ ደግሞ ሌላም ነገር ይኖራል። በዚህ ውስጥ ብቻ አንድም ነገር ብቻ አድርገን ቀጥታ እናስበውም። ሰው ነው፣ በጣም ብዙ ነገር ነው። አንድ ላሳይ። ኢየሱስ ክርስቶስ ሰው ነው። አንደኛ ቆሮንቶስ ማን ነበር? አንድ ላሳይ። አንደኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ሰው ነው ኢየሱስ እያለ ይነግረናል። አየህ፣ ሰው የሆነው ኢየሱስ ክርስቶስ ሰው የሆነው ነው። ሰው የሆነው ነው እንጂ ሰው የሆነው ወደ ሰው የመጣው ማለት ሰው የሆነው እዚች ምድር ላይ ሰው የሆነው ነው የሚለው አይደለም። እንደሱ ሰው የሆነው ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ እኔ ሰው ነኝ እያለ ይናገራል። ነቢይ እንደሆነ ተናግሯል። አይደለም ተናግሯል። አብሽር አሳያለሁ። ዮሐንስ ወንጌል ምዕራፍ 8 ራሱ ላይ ያሉም ተከፍቶ
ያው እኔ ሰው ነኝ ይላል። ያ ሰው ነኝ ብሎ ቃል በቃል ራሱ ነግረዋል። ያ ተያ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። የታል የሚለው እስኪ እውነተኛ ሰው እንደሆነ ኢየሱስ እዚያ በግልጽ ይናገራል። እናንተ ይዟት አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ይህን ቃል መስበር ይችላል። ትችላላችሁ። ሴት ልጅ ሻሃዳ ማሰስ ትችላለች። አሲዟት እዛ ሻወር እንድትወስድ ንገሯት። ስለ ወዱ አደራረግና ስለ ሶላት አስተጋገድም አስተምሯትና ትስገድ። ከእናንተም ጋር ቢሆን መልካም ሴት ናለች። እሺ አንድ ነገር መናገር እችላለሁ ከይቅርታ ጋር። እዚህ ቪዲዮ ላይቭ ላይ ያላችሁ ክርስቲያኖች ለመስለም ያሰባችሁ ምናምን ፍርሃት ላይ ያላችሁ ወላሂ ሁሉንም ፍርሃት ሰብራችሁ ስለሙ። በቃ ማለት ስትሰልሙ ያለው ሰላም በጣም ውስጣዊ ሰላም አለው። እስልምና በቃ ሻሃዳ ያዙ። ምንም ነገር ዛሬ ነገር አታስቡ። ሞት እናንተን አይጠብቃችሁ። በጣም ነው እስልምና ሰላም ነው። እንዳሰባችሁት አይደለም። ይሄ በቃ የምትጠይቁት ምናምን ጥያቄ ከረሱል ጋር በተገናኙ መጥፎ ጥያቄዎች ሁላችንም አንድ ወቅት ላይ ስንጸየፈው እኔ ያለውበት አካባቢ ኒቃሚስት ሴቶች ሲያልፉ የሚሮጥበት አካባቢ ነበር። እኔም እንደዚህ አይነት ጥላቻ ነበረኝ። አሁን ሰልም ያለው አልহামዱሊላህ ገና 19 ዓመቴ ነው፣ ግን ቁርአን ግማሹን ቀርቻለሁ። አልহামዱሊላህ ረቢል ዓለሚን ብዙ ቦታ ላይ ኪታብም እየቀረው ነው። ምንም ነገር አትፍሩ። በቃ አላህ እንትን ሲል ሲያዘልማችሁ ወደ እምነቱ ስትመጡ ሁሉም ነገር ያገራላችኋል። የሰለማችሁም ካላችሁ ፈተናውን ተጋፈጡ። ሁሉም ነገር ለኸይር ነው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊክ ጀዛከላህ። አንድ በስርዓት ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ለሰለሙ ልጆች በሚደርስባቸው መከራ፣ በሚደርስባቸው መገለል፣ በሚደርስባቸው እንግልት ምንዳቸው ጀነት እንደሆነ ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ከታገሱ በእምነታቸው ላይ እና ከዛኑ የሰዎች ወቀሳ ወደኋላ እስካላላቸው ድረስ እነዚህ ጀግኖች መጨረሻቸው ጀነት እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አዛ እየተደረጉ የነበሩ አማኞች ነቢ ሰለላሁ ዐለይሂ ወሰለም ባጠገባቸው እያለፉ የተናገሯቸው በስርዓት ቃል አለ። ያ በስርዓት ለዚያ ትውልድ ብቻ ሳይሆን እስከ ዓለም ፍጻሜ ድረስ ለሚመጡ አማኞች ነው። በእምነታቸው ምክንያት መከራ ለሚደርስባቸው ሰብረን ያ አለ ያስር ፈኢነ መውዒደኩም አልጀና ነበር ያሏቸው። እናንተ በማመናችሁ ምክንያት በመስለማችሁ ምክንያት አዛ የምትደረጉ የያስር ቤተሰቦች ሆይ ታገሱ፣ ጽኑ፣ በእምነታችሁ ላይ ወደኋላ እንዳትሉላቸው የእናንተ ቀጠሮ ገነት ነችና ይሏቸው ነበር። ይህም ብሏቸው ነው ያለፉት። ይሄ ብስራት ለዚያ ትውልድ ብቻ አይደለም፣ እስከ ዓለም ፍጻሜ ድረስ ለሚመጡ ለሚሰልሙ ልጆች በእምነታቸው በማመናቸው ምክንያት በቤተሰቦቻቸው፣ በጓደኞቻቸው፣ በአካባቢያቸው ሰው በሚደረግባቸው አዛና መከራ ከታገሱና ከጸኑ እስከ ዓለም ፍጻሜ ድረስ ለሚመጡ ሁሉ ብስራቱ ይቀጥላል። ለዚያ ብቻ የሚቋረጥ አይደለም። እስልምና የያስር ቤተሰብ ብቻ አይደለምና ቤታቸው አላረ እስከ ዓለም ፍጻሜ ድረስ ለሚመጡ ሁሉ ለአማኞች የሚሰጥ የሆነ ብስራት ነው እና አብሽሩ፣ ታገሱ፣ ጽኑ፣ ምንዳችሁ ጀነት ነች። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። እሺ ጥያቄ ያለ ቀጥል። ሳውዲ ላይ ያለሁት መጀመሪያ ስመጣ ለስራ ነው። አሁን ላይ ግን ነገሮችን አመቻች እሺ ዝብርቅርቅ አለብን እኮ ያ ጀማ ልጨርስ። አዎ ያወራው እኮ በመሀል ገባብኝ። ይሰማል? ይሰማል። ጥያቄያችሁ ምንድን ነው? ይሰማል? እሱ ይሰማል። ልጆች ምን ሆነ ነው ኔትወርኩ?
አንድ እስኪ እሺ እኔ የመጣሁት አንድ ነን ያለ ይጉራቸዋል አታምኑ። እኔ ለጠየቁ ጥያቄ ከምትጠይቀኝ አንድ ነን የሚለውን ፍቺ ለምን አትመልስም? አንተ ራስህን በራስህ ጊዜ ወጥመድ ውስጥ አስገብተህ ነው ራስህን አልክ፣ በመለኮት አንድ ናቸው አልክ። ቀጥታ እኔ ማስረጃ ስጠይቀህ ጊዜ አንተ ምንድን ነው የምትለው ትለኛለህ። ወደ እኔ እንመጣለን፣ ችግር የለውም እኔ አስረዳሃለሁ። በቃ አስረዳኝ። እኔና አብ አንድ ነን ያለበትን መጽሐፍ ቅዱስ በምን አንተ ልትፈታው አታስረዳኝ። ይሄን ጨርስና ከዛ በኋላ መልስልሃለሁ። አይ አልመልስም ካልክ ትወርዳለህ፣ ታዳምጣለህ። ሌላ ሰዎች እናስተካክላቸዋለን። በመለኮት አንድ ነን ብሏል አላለም ኢየሱስ? ብሏል። ይኸው አንድ ነን አለ እኮ። እዚህ በላይ ምን አለ? በመለኮት አንድ ነን ብሏል። በመለኮት የሚል እንትን መጻፍ አለበት ብለህ አንተ እንትን የምትለው? እኔ ያለበት አላልኩም፣ አንተ ነህ ያልከው እያልኩ አለ። አንድ ነን ብሏል። ይኸው አንድ ነን፣ እኔና አብ አንድ ነን አለ። እሺ በመለኮት አንድ ነን ብሏል። በሁሉም ነገር አንድ ነን አለ እኮ እዚህ ጋር። እኔና አብ አንድ ነን ማለት ምንድን ነው? በጣም ጥሩ። በሁሉም ነገር አንድ ነን ያለ ሁሉም እያልኩ ያሉት እኔና አብ አንድ ነን ማለት ምን ማለት ነው እኮ? እኔ ስጠይቀኝ እኔ ልመልስልህ ነው። አንተ ግን መልስ ነው የምፈልገው። አሁን ለጥያቄ በመለኮት ምናምን በሚለው ሲሆን አንድ ነን ያለበት ምክንያት ብለህ ሳይሆን አለ ቀደም በመለኮት ብለህ ራስህ አይደል እንዴ የተናገርከው? ራስህ በራስህ ወጥ ውስጥ ገባ። በመለኮት አንድ ነን ብሏል ኢየሱስ አለ። እኔ ጠየቅኩ አይደለም? እኔ ጠየቅኩ መጽሐፍ ቅዱስ አይደለም። አንተ በራስህ ጊዜ ምን አልክ? አሁን ከዚህ በኋላ እንደ ትልቅ ርዕስ አድርገህ እንትን አትበል። ከሌለ የለም ነው በቃ። በመለኮት አንድ ነን ብሏል አላለም ኢየሱስ? አንተ ያልከው ራስህ መጽሐፍ ቅዱስ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል አልኩ። ከዚህ ጋር አውጥቼ ከዛ አንድ ነን ያለበት ምክንያት በምንድን ነው አንተ ልትፈተው የምትችለው? እኔ በመለኮት ነው ብዬ ፈትቼዋለሁ ይላል ወይ? አዳምጠኝ። ይላል ወይ በመለኮት ይላል ወይ ብለህ ጠየቀኝ። እኔም ያመንኩት መጽሐፉን ሳነበው ያመንኩት ያንን ነው። ለምን ሳይሆን መጽሐፉ ላይ ያለውን እየጠየቅኩ ያለሁት በመለኮት አንድ ነን ብሏል። እኔና አብ አንድ ነን ከአለ እኮ በቃ እኔና አብ አንድነታቸውን በምን ልገልጸው ነው? ላምን የምችለው በመለኮት ነው። በሰውነቱ እንግዲህ ከእግዚአብሔር ጋር አንድ ነው ብዬ አላምንም። እሺ በመለኮት አንድ ነን ብሎ ተናግሯል አልተናገረም? ቀረቃል እንደዚህ የለም አይደለ? ይሄ በመለኮት አንድ ነን እኮ ነው። የለም አንደሱ የሚል አንተ አልክ። አለመጽሐፍ ስንት ነው እሱ? በመለኮት ስንት ነው? በመለኮት አንድ ነን የሚል የለም አይደለ? አንተ ያልከን በመለኮት አንድ ነን የሚል አላልክም። የለም ገብቶሃል አይደለ? እሺ መልስልኝ። አንተው አንድነቱን በምን ነው አንተ ልትፈታው የምችለው? እሺ ችግር ቆይ አንዴ። ያ ሳይሆን አብ ኢየሱስን እንደሚበልጠው ታውቃለህ አይደለ? እሺ አብ ኢየሱስ በጣም ስለዚህ እኩል አይደለም። አብ ኢየሱስን ይበልጠዋል። አብ ኢየሱስን አይበላለጡም። በመለኮት አንድ ናቸው። ማስረጃ ላሳየህ እንደሚበልጠው። እሺ ኢየሱስ ክርስቶስ ቃል በቃል አብ ይበልጠኛል ብሎ የተናገረበትን ላሳየህ። ኦኬ ያው አንዱ ይበልጣል እሺ ያ ነው አንብበው የተናሰው እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ስማችሁ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር። ከእኔ አብ ይበልጣል አለ ኢየሱስ ክርስቶስ። ያ ሰላም ኦኬ። ስለዚህ አብ ይበልጣል አይደል? እሺ አሜን ነው። ስለዚህ ቀጣይ ልጠይቅ ነው። እኔ የኢየሱስን አምላክነት ነው እዚህ ጋር እየተከራከርኩ ያለሁት።
መበላለጣቸው ሳይሆን ኢየሱስ አምላክ እንደሆነ መበላለጣቸው አይደለም አትበል። ቅድም አይበልጠውም ብለህ ግማል አልከ እንዴ? አንድ ናቸው። አንድ ነን ከማካለ እኔና አብ አንድ ነን አለ እኮ። እኔ አሁን እኔና አብ አንድ ነን አለ። አብ ኢየሱስን ይበልጠዋል አይበልጠው? እኔና አብ አንድ ነን ብሏል። አብ ኢየሱስን ይበልጣል አይበልጠው? እኔና አብ አንድ ነን ብሏል መጽሐፍ ቅዱስ። ድርቅ አትበል። ቅድም አይበልጠውም ብለህ ተናግረህ ይሄን አምጣልኝ ማስረጃ ብለህ አሳየሁህ። ይበልጠዋል አይበልጠውም? በዚህ ቃል መሰረት እኔን አይውልህ ኢሱ እኔና አብ አንድ ነን አለ። መልስ ኢየሱስ ክርስቶስ አብ ከእኔ አትደረፍ አብ ከእኔ ይበልጣል ብሏል አላለም? ኢየሱስ ክርስቶስ መጽሐፍ ቅዱስ እያለ እኮ ነው። ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሏል አላለም? ብሏል። መጽሐፍ ቅዱስ እያለ ነው አልኩ እኮ። ስለዚህ ኢየሱስ ክርስቶስ ይበልጣል። እዚህ ጋር ደግሞ አምላክ እኔ የገባሁት አምላክነቱን ለመመስከር ነው። የኢየሱስን አምላክነት ካንተ ከኔና ክፈትልኝ። ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ክፈትልኝ። የኢየሱስን አምላክነት ከዚህ ጋር ልንገርህ። ቆይ ረጋ በል ቀስ በል። እሺ አብ ከእኔ ይበልጣል ብሏል። ስለዚህ ኦኬ ባድርጉ ይበልጠዋል። የሚበለጣ አምላክን አምላክ ይበልጣል። በሰውነቱ ይበልጠዋል። ይኸውልህ በሰውነቱ ይበልጠዋል። በሰውነቱ የሚነቱ ጋር ነው። በሰውነቱ ይበልጠዋል። አምላክ ሰውም አምላክ ኢየሱስ ክርስቶስ አምላክም ሰውም ነው። በሰውነቱ የሚነቱ ጋር ነው የሚበልጠው። በሰውነቱ ይበልጠዋል። ይሄ እኮ የታወቀ ነገር ሆነ። መጽሐፍ ቅዱስ በሰውነቱ አምላክ ይኸውልህ ኢየሱስ ክርስቶስ አምላክም ስጋም ለብሶ አምላክም ሰውም ነው። በሰውነቱ ነው የሚበልጠው የሚለው የቱ ጋር ነው? አንተ አምላክ አይደለም ብለህ የምትከራከረው አምላክ እንደሆነ ላሳየህ። በሰውነቱ ብለህ አይደል አንተ የምትከራከረው? እዛም አትርገጥ። በሰውነቱ ነው የሚበልጠው የሚለው የቱ ጋር ነው ያለው? የቱ ጋር ነው? እየፈለግኩልህ ነው፣ ግን ለእኔ ደግሞ ክፈትልኝ። በቃ ቆይ ፈልግና አምጣ። በሰውነት ነው የሚበልጠው የሚለው እንዲያሳየን ነው። ፈልግ። ሌላ ጥያቄ ያለው ሶስት ዛ ይጠይቅ። ሰላም አለይኩም ሁሴን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የኔ ጥያቄ ጓደኛዬ የሆነ ስለት ተስላ ስለቱ ሞላላት፣ አላህ አደረገላት። ግን ስለቱን የተሳለችውን ሁልጊዜ እድሜን ሙሉ ሰኞና ሐሙስ እጾማለሁ ብላ ነበርና እያቋረጥኩ ነው፣ አልቻልኩም፣ ምን ላድርግ እያለች ነው። ተውበት አድርግ። የሰው ልጅ በማይችለው ያለ አቅም መሳል የለበትም። ላ የጁዙ ነዘር ፊ ሰለሰተ አሽያእ፣ በሶስት ነገራቶች መሳል አይቻልም። አንደኛ ፊ ማ ላ የቅዲሩ ዐለይሂ ልኢንሳን፣ የሰው ልጅ ከአቅሙ በላይ በሆነ ነገር መሳል አይገባም። ሁለተኛ ላ የጁዝ ከዛሊከ ነዘር ፊ አልመዓሲ፣ በወንጀል ሊሳል አይገባም የሰው ልጅ። ሶስተኛው ምንድነው? ላ የጁዝ ለሁ ከዛሊከ አን የንዙር ፊማ የضሩ ብልኢንሳን፣ የሰው ልጅ ራሱን በሚጎዳ ነገር መሳል የለበትም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ጁምዓ ኹጥባ እያደረጉ እያለ ሰውየው መጣና በሩ ላይ ቆመ፣ ፀሐይ ላይ ወደ ውስጥ አልገባም ወደ መስጂድ። ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ነበር። አዩትና በጣም አዘኑለት። አዛኝ ሩህሩህ የሆኑ ነብይ ናቸውና በኹጥባው መካከል አናገሩት። እንተ ሰው ከፀሐዩ ወደ ውስጥ ግባ እንጂ አሉት። ላ አልገባም አንቱ የአላህ መልእክተኛ አለ። ለምን አሉት? ምክንያቱም ከፀሐይ ወደ ጥላ ላልጠለል ብዬ እያለሁኝ አላቸው። ራሱን በሚጎዳ ነገር እድኹሉ አሉት። ነቢ ሰለላሁ ዐለይሂ ወሰለም ግባ አሉት። ላ የንዙር አሐዱኩም ፊማ የضሩ ቢነፍሲሂ አሉ። አንዳችሁ ራሱን በሚጎዳ ነገር እንዳይሳል ከዚህ በኋላ ከተሳለ አላህ ሱብሓነሁ ወተዓላ ብቻ ነው ስለት የሚፈጸመው። ምንድነው መሳል ያለበት? ከሶስት ውጭ በሆኑ ለምሳሌ 3 ቀን ልጾም እችላለሁ፣ ወይም በሚችለው አቅሙ 4 ረካ ልሰግድ እችላለሁ፣ 2 ሱናዎችን፣ ወይም ደግሞ ይሄን ያክል ብር በሚችለው አቅም ይሰጣለሁ ለድሃዎች፣ በሚችለው ሐላል በሆነ ነገር ይሳል። ሹክራን ጀዛከላ። ሌላ ጥያቄ ደግሞ እኔ ቤተሰቦች ክርስቲያን ናቸውና አባቴ በህይወት የለም። እናቴ ለአባቴ ሙት ዓመት ወይም ተስካር እንድናግዛት እኔም እህቴም ትፈልጋለች። ያኔ በጉልበታችንም በገንዘባችንም ብናግዛት አራን ሆነብና እሺ አይቻልም። ለምድራዊ ህይወቷ የሚያስፈልጋትን ሁሉ ስጧት፣ ችግር የለም። ሱብሓነሁ ወተዓላ እንክዶ ለሞተ ሰው ግን በፍጹም አይቻልም። አላህን እንክዶ የሞተ ሰው ምንም አይነት ተስፋ የለውም። በቀጣዩ ዓለም ጀሃነም ብቻ ነው የሚጠብቀው። طيب شكرا جزاك الله خيرا الله يطبقك።
እሺ ጥያቄ ላይ ቀጥል። ጃ አልመጣም ልጁ ጓደኛ ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ እና ወንድሜ ታላቅ ወንድሜ የሚወዳት ሴት አለች እና እሷም ትወደዋለች እና ብዙ ጊዜ ቆይቷል እንደዚህ ምናምን እና ቤተሰቦቿ ሌላ ወንድ ለቤተሰቦቿ ሽማግሌ ላከና እና ቤተሰቦቿ እና እሷ ደግሞ ቤተሰቦቿን ነግራለች በተደጋጋሚ የምወደው ሰው አለ ሌላ ሰው ነው የማገባው ብላ ያው በጣም ሲጫኗት ጠፍታ ካለችበት ሀገር ወደ ሌላ ሀገር መጣች። ወደኛ ወደ እሱ ፋሚሊ ወዳለንበት ማለት ነው። እሺ እና ሰውየው አሁን እስቲል እሱ ጋር እንደጠፋች አያውቁም እና ኒካ ማሰር ይፈልጋሉ ግን የሱ ፋሚሊዎች ካወቁ ሰውየው ያውቀውና እሱ የሆነ ነገር ሊጎዱት ይችላሉ። ሶ ለቤተሰቤ ሳናሳውቅ እዚህ ሸሪያ ፍርድ ቤት ኒካ ማሰር እንችላለን ወይ ብለው ጠይቀውኝ ነው። ማንን ነው ጉዳት የሚያደርሱበት ያውቁ? የኔ ወንድም ላይ ማለት ነው። የበፊት እሷን የጠየቃት ሰው ሊጎዳው ይችላል። እሱ ደግሞ እሷ የነበረችበት ሀገር ላይ ነው ያለው። ቤተሰብ ነው ኒካ ማሰር ያለበት። ያኔ ቤተሰብ እያለ ስራ ይገባል። ቤተሰብ እያለ ሌላ ሰው ኒካ ሊያሰር እኮ ካልፈቀዱ እነሱ ካልፈቀዱ ያለምንም ምክንያት ከከለከሉ አሳማኝ ምክንያት ከሌላቸው ሸሪያ ፍርድ ቤት መታሰር ይቻላል። ያለምንም ምክንያት ከከለከሉ ሸሪያ ፍርድ ቤት ማሰር ይቻላል። ምክንያታቸው ምንድን ነው የከለከሉበት? ጀስት ያኛውን እንድታገባ ስለሚፈልጉ ነው እነሱ ማለት ነው። እሷ ደግሞ ያንን ሰው ማግባት አልፈልግም፣ ያለ ፍቃዴ ማግባት አልፈልግም ነው የምወደው ሰው። ያ ሰው አግብቶ ኒካ አስሯታል እንዴ? ኒካ ታስሯል? አይ አላሰር። ያኛው ሊያስር ጠይቆ አይ አልታሰረም፣ ኒካ አልታሰረም። ግን ጀስት በሽምግልና ሲለክ ፈቅደናል ብለው ተናገሩ። ካልታሰረም እሷን ፈቃደኛ አይደለችም። አልታሰረም፣ ኒካ አልታሰረም፣ ፈቃደኛም አይደለችም እና ጥላ ጠፋች። ሀገሩን ለቃ ሌላ እኛ ያለንበት አሁን አካባቢ ላይ ያለንበት መጣች ማለት ነው። ምን አለ መሰላችሁ የጀማዓ ምን አለ መሰላችሁ አንድ ሰው ሴት ልጁን መዳር በፈለገ ጊዜ መጀመሪያ ቀድሞ እሷን ሊያስፈቅዳት ይገባል። ሴት ልጅን ለማትፈልገው ሰው አስገድዶ መዳር አይቻልም፣ ሐራም ነው፣ ክልክል ነው። ለማትፈልገው ሰው አስገድዶ መዳር አይችልም። ታቻል قال النبي صلى الله عليه وسلم إذا أراد أحدكم أن يزوج ابنته فليستأذنها አንዳችሁ ሴት ልጁን መዳር በፈለገ ጊዜ ቀድሞ እሷን ያስፈቅዳታል። ያለ ፈቃዷ ማትዳረው ለማትፈልገው ሰው መዳር ሐራም ነው፣ ክልክል ነው። እምቢ ብትል በዚህ ጊዜ ወንጀለኛ አትሆንም። ወላጆቿንም አምጻለች ተብላ ከአላህ ዘንድ አትቀጣም። ተቻላል። ወንድ ልጅም እንዲሁ ወላጆቹ እችን ሴት ነው የምታገባው በቃ ካልሆነ ዱዓ አረግብሃለሁ ምናምን። ለምን የዓለም ዱዓ አያደርጉም? አላህ እንዲህ አይነት ዱዓ አይቀበልም። አስገድዳችሁ ዳሩ አላለም። ቦታች አላረ እና ተገደው ስንት ህይወታቸው የተበላሹ ሴቶች አሉ። የእናቴን እርግማን ፈርቻ አባቴ እንዳይቀየምብኝ ብዬ ምናምን የራሱን ህይወት ደል ያለ ህይወት ኑሮ የሚፈልጋትን መርጦ አግብቶ ልጁን ያስገድዳታል። እችን ካላገባሽ በቃ ልጅ አይደለሽ። የዛኔ ካላህ ጋር የምትጣላ ይመስላታል። እውቀት የላትም። ልጅ ተገዳ ታገባለች። በዚህ ላይ ተጠያቂ ናቸው ወላጆች ልጆቻቸውን
የማይፈልጉበት ትዳር ውስጥ አስገብተው ህይወታቸውን እንዲበላሽ ያደረጉ ተጠያቂ ናቸው። አንድ ሰው ለወላጁ ሊያደርግ የሚችለው ምንድነው? በቃ መምከር። ይሄን ሰውዬ ጥሩ ሰው ነው፣ ዲን አለው፣ አኽላቅ አለው፣ ይሄን ሰው ብታገቢው መልካም ይመስለኛል ብሎ ያቀርብላት። ጌታችን አላህ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቃችሁ ዳሩት አሉ። ጌታችን አላህ ዲን ካለው አኽላቅ ካለው ይሄን ሰው ያማክሯት። ምን ትያለሽ ልጃችን ይሄ ሰው ዲን አለው፣ አኽላቅ አለው፣ የማስተዳደር ችሎታ አለው፣ ጥሩ ልጅ ነው እንዳርሽ አንቺ ፈቃድሽ ምንድን ነው ብለው ነፃ ምርጫ ፈቃድ ይስጧት። በቃ የዛኔ ከተስማማችና ከወደደች እሰየው። አይ ይሄን ሰው አልፈልግም ካለች አስገድዶ መዳር አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። ይህን ያደረገ ወንጀለኛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳቸው ሴት ልጁን መዳር ሲፈልግ ቀድሞ ያስፈቅዳት ብለዋል። ወልመርአቱ ቱስተእዘን ፍቃድ ትጠይቃለች፣ ያለ ፈቃዷ መዳር አይቻልም፣ አይፈቀድም። እና ይህን ይመስላል። እና ስለዚህ ያለ ፈቃዷ ልትዳር ብላች ልጅ አልፈልግም ብትል ከዚያ ወንጀለኛ አትሆንም። እነዚህ ሰዎች ለዚህ ሰው እየዳሩኝ ብላቸው እምቢ ብላ ቅርባላቸው መጀመሪያ ወላጆቿን ሰው ማግባት ትፈልጋለሁ ብላ ለትዳር ከደረሰች ያንን ለእርሷ ተስማሚ የሆነ ሰው ተገኝቶ አይ ይህን ሰው አታገቢም እኛ የምንፈልገው ሰው ነው ቢሉና እዚያ ሰው ተገቢ ለሆነው ሰው የመጨረሻ ይቅርታ ሙስሊሞችም ገሃነም ይገባሉ ሲባል ሰምቼ ነበር። ገሃነም ገብተው ይወጣሉ? ሲራጥ ማለት ምንድን ነው? በጀሃነም ላይ ያለች ድልድይ ነች። የፍርዱ ቀን ፍርድ ከተሰጠ በኋላ የገነት ሰዎች ለገነት የገሃነም ሰዎች ለገሃነም ከተባሉ በኋላ የፍርዱ ቀን እዚህ ነው ያለው። ለምሳሌ እንበል በመካከል ደግሞ ገሃነም አለ። ከዚያ በኋላ ነው ገነት ያለችው። ያው እኛ ለምናየው እንደዚህ አድርጎ አምላክ አላህ ያሳየናል። ገብታችኋል አይደል? አልፈው ነው የሚሄዱት። ነገር ግን በጀሃነም ውስጥ ገብተው ሳይሆን በገሃነም ላይ የተዘረጋ ድልድይ አለች፣ ሲራጥ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ሱራ መርየም ላይ ያለው ሊሆን ይችላል። ብዙ ሰዎች የሚጠይቁት እሱን ነው። ወይም ሲጀመር ሙስሊም የነገረኝ ከክርስቲያን ላይ የሚሰማው ችግር የለውም ላስረዳ ነው። ጀሃነም ውስጥ ገብተው ሳይሆን በሲራጥ አልፈው ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም هو الممر على الصراط አሉ ሐዲስ ላይ። እርሱም በሲራጥ ላይ ማለፍ ነው አሉ። በጀሃነም ላይ የተዘረጋ ድልድይ ነው። ገብቷል። ከታች ጀሃነም ነው ያለው፣ ከላይ ድልድይ አለ። አማኞችም ከሃዲያኖችም በዚያ ላይ እለፉ ይባላሉ። ማንም የሚቀር የለም በዚያ የሚያልፍ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ነብያቶችም ቢሆን በዚያ ያልፋሉ አሉ። ማለፍ በገሃነም አፋፍ ላይ ያለችው ያቺ ድልድይ ላይ ማለፍ። ከዚያ በኋላ አልፈው ወደ ገነት ነው ቀጥታ የሚገቡት አማኞች ነብያቶችና ተከታዮቻቸው። ከሃዲያኖችስ በዛው እያለፉ እያለ በዛቸው ድልድዩ ላይ በቃ ወደ ታች ይወርዳሉ ጀሃነም። ይታል አይደል? ወዲያው አማኞችንም ያድናቸዋል ይላል አላህ ሱብሓነሁ ወተዓላ። በዛው በሲራጥ እያለፉ እያለ ያስተላለፉን ሁሉ ስርዓት ገለጹ። የመጀመሪያው ልክ እንደ መብረቅ ሁለተኛ ልክ እንደ ፈጣን ንፋስ፣ ልክ እንደ አብኛ ፈረስ ጋላቢ፣ ልክ እንደ ኃይለኛ ሯጭ፣ ልክ እንደ ቀስ ብሎ ልክ እየተንፏቀቀ እንደሚሄድ እንደ ኢማናችሁ ልክ ታልፋላችኋል። ገብታችኋል አይደል? እና በገሃነም ላይ በዛች በድልድዩ ላይ ስለማለፍ ነው የሚናገረው። ለምንድን ነው አላህ በቀጥታ ወደ ገነት ያላስገባን? እዚህ ጋር የሚነሳ ጥያቄ ታወቀ አይደል? ወደ ገነት መግባታችን ለምንድን ነው በቀጥታ ወደ ገነት ግቡ ያላለው? ለምን በዚያ ላይ ማለፉን ፈለገ? አላህ ጥበብ አለው። ከእያንዳንዱ ስራው በስተጀርባ ሊላሂ ሱብሓነሁ ወተዓላ ሕክማ ባሊጋ ፊ ኩሊ አፍዓሊሂ። አላህ በከንቱ አንድ ነገር አያደርግም፣ ጥበብ አለው ከበስተጀርባው። ለምንድን ነው በገሃነም አፋፍ ላይ አልፈን ወደ ገነት እንድንገባ ያደረገው? ጫፏ ይነካን ያ ለምንድን ነው? እንግዲህ ሰዎች ከዚያ በኋላ የሚያጋጥመን ምንድን ነው? የዘላለማዊ ጸጋ ነው አይደለም? ጸጋን ልኩን የምናውቀው ካመለጥንበት አደጋ ያንን ስናውቅ ጊዜ ነው። ገብታችኋል አይደል? በሀብት ላይ በድሎት ህይወት ላይ ካደገ ልጅና ችግርን አይቶ ጸጋን ካገኘ ልጅ ከዚያ በኋላ ስላገኘው የትኛው ነው ጸጋውን የሚያጣጥመው? የትኛው ጸጋውን የሚያጣጥመው? የችግርን ጊዜ አይቶ ከዚያ በኋላ ጸጋን ያገኘ ሰው ነው። ገብታችኋል አይደል? ያ ነው የጸጋን ልክ የሚያውቃት። ለዘመናት አይኑን ታውሮ ያለ ልጅ ልክ አይኑ ሲገለጥለት ጊዜ
የአይንን ጸጋ እርሱ ነው አይንን ካለው ከመጀመሪያው ጀምሮ በላይ ከዚያ የሚያውቀው። የትኛው ነው የሚያውቀው? የችግርን ጊዜ አይቶ ከዚያ በኋላ ድሎትን ያገኘ ሰው ነው። ገብቷችኋል አይደል? አሁንም ልክ እንዲሁ የጀነት ሰዎች ከምን አይነት ቅጣት እንዳመለጡ ያውቁት ዘንድ በዛች እንዳልፎ ያደርጋቸዋል አላህ። ገብቷችኋል? ለካ ከዚህ አይነት ለዚህም ነው ጀነት ውስጥ ከገቡ በኋላ ከጀሃነም እሳት አድነህናል ብለው ያመሰግኑታል ሁሌ። ይህንንም የጀነትን ጸጋ ሰጥተህናል እያሉ ያንን ከምን አይነት ቅጣትና ከምን አይነት አደገኛ ገሃነም እሳት እንዳመለጡ እንዳዳናቸው አላህ ሱብሓነሁ ወተዓላ ያውቁ ዘንድ የጸጋን ልክ የሚያጣጥሙት ካመለጡበት ቅጣትና አደጋ ሲያዩ ጊዜ ነውና ማለት ነው። ለዚያ ነው ያንን እንዲያዩት ያደረገው አላህ ሱብሓነሁ ወተዓላ። እና ጀሃነም ውስጥ የሚለው በሲራጥ ላይ አልፈው ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱ በሲራጥ ላይ ማለፍ ነው ብለው ተናግረዋል። መልካም በቃ ሌላ ጊዜ ደግሞ እመለሳለሁ። አስገባኝ ስመለስ እንዳረሰኝ። ኦኬ ሁሱ እናመሰግ ብዙ አዳመጥን። ልቀጥል እንግዲህ ሁሱ እኔ የምጠይቅህ ነገር ስለ ካባ ሚስጥር ነው። የዓለም ሙስሊሞች በሙሉ ወደ ካባ ዞረው ነው የሚሰግዱት። አላህ በግራ በቀኝም ወደ ምስራቅ ወደ ሰሜን በሁሉም ቦታ አላህ እንዳለ አምናለሁ። ግን ወደዛ ዞረው የሚሰግዱበት ሚስጥር ምንድን ነው? ሁለተኛ ደግሞ ከረሱል በፊት የነበሩ ጣዖት ያመልኩ ነበር። ያን የሚያመልኩትን ጣዖት ምልክት ይዘው ካባ ላይ አስቀምጠውና ሀጂ ሲሄዱ ሲዞሩ ካባውን የሚስሙት ነገር አለ። በቴሌቪዥን እንዳየሁት የሚስሙት ነገር አለ፣ የሚቀቡት ነገር አለ። ይህ ከሃይማኖቱ አኳያ እንዴት ታየዋለህ? ሌላ ደግሞ ሲዞሩ የሚሞት ሰው ካለ ጀነት ነው ቀጥታ የሚገባው ይላሉ። እዛ አካባቢ ሰው ቢሞት ወድቆ ቢሞት ተገፋፍተው ቢወድቁ ወደ ጀነት ይገባል የሚል አስተምሮም አለ። በመጨረሻ ደግሞ አያይዘ የምትመልስልኝ ስለ ክርስቶስ ነው፣ ስለ ኢሳ ሱረቱ መርየም ላይ ቁጥሩን ላስታውሰው አልችልም፣ ከዚህ በፊት የሰማሁት ነው። የሰላም አለቃ ነኝ ይላል ኢሳ። ሰላም በእኔ ላይ ነው፣ የሰላም አለቃ ነኝ ይላል እና የሰላም አለቃ ከሆነ የሰው ልጅ የሰላም አለቃ ሊሆን አይችልም። የመላእክት ወይም ደግሞ የአምላክ ባህሪ ከሌለው በስተቀር ሰላምን የሚያመጣው ፈጣሪ ነው። እና እነዚህ ንስቴ አያይዘ መልስልኝ ወንድሜ። የሰላም አለቃ ነኝ አይደለም የሚለው የአላህ ሰላም በእኔ ላይ ይሁን፣ የአላህ ሰላም በእርሱ ላይ እንዲሆን እየተማጸነ እየለመነ ነው። ወሰላሙ ዐለይየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ነው የሚለው። በተወለድኩም ጊዜ በምሞትም ጊዜ በምነሳም ጊዜ የአላህ ሰላም በእኔ ላይ ይሁን እያለ አምላኩን እየተማጸነ ነው። የሰላሙ ባለቤት አምላክ አላህ ሱብሓነሁ ወተዓላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም አሉ። አምላክ ያላህ ሆይ አንተ ሰላም ነህ፣ ሰላም የሚመጣው ከአንተ ነው እያሉ ይናገራሉ። መሲሁ ሰላምን ከአላህ ከሚፈልጉ ከሚያቶች መካከል አንደኛ ነው። ወሰላሙ ዐለይየ ይላል፣ በእኔ ላይ ሰላም ይሁን እያለ ይለምናል። ያ ነው። ሌላው ስለ ካዕባ ነው። ካዕባ መካ ላይ የሚገኘው አራቱ ማዕዘን ካዕባ ምስጢሩ ምንድን ነው? ሰው ዘር ምድር ላይ ከመጡበት ታሪክ ጀምሮ እስከ ዓለም ፍጻሜ ድረስ የሚጸናው ብቸኛው ቤተ አምልኮ ካዕባ ነው።